ገላኮ ከልጅነቴ ጀምሮ ስናፍቀው የነበረ ከዚህ በኋላ ደግሞ ተፈቅዶልኝ አሁን ግን እያሰብኩ ያሉት ስለ መድብል ነው። እኔና መድብልን ለማጣላት ዝና ብዙ ነገሮችን እያሰበ ነው። ሴራ እየጎነጎነ ነው። በእኔ ላይ እምነት እንዳይኖረው እንዲጠራጠረኝ ለማድረግ እየሞከረ ነው። እንዴት አድርጎ? ማለቴ መድብል ሞኝ ነው እንዴ ዝናን የሚያምነው? እሱስ ልክ ነሽ። ቢሆንም ግን መጠራጠሩ አይቀርም። ደግሞ ዝናን እጁን ላላለለት ስላየኝ ትንሽ ቅር ብሎታል። ብቻውን ነው፣ ካላንተ ምንም ማድረግ አይችልም። ዝናን ደግሞ መድብል ያውቀዋል። አንተ ማስረዳት ብቻ ነው የሚጠበቅብህ። ዳጣ አብራቸው አልነበረችም እንዴ? ዳጣ እኮ በሪ ናት። በሩቁ ነው የምትፎክረው። በዛ ላይ ደግሞ አሁን ቤተሰቦቿን አግኝታለች። በጣም ደስተኛ ናት። ሰላም ሰላም ጋይስ እንዴት ናችሁ? እንደምን አላችሁ? እንግዲህ ዛሬ ምሳሌ ድራማን ክፍል 93 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ በክፍል 93 ምን ተፈጠረ፣ ምን ተካሄደ፣ ምን ተቆላ፣ ምን ተፈጨ የሚለው ነው ማለት ነው። እንግዲህ ምን የተፈጨ የተቆላው እንግዲህ በባለፈው ክፍል ዝናን እንትና ሞገስ ይፈታዋል ብለን ጠብቀን ነበረ። እንግዲህ ይፈታዋል ወይ አይፈታውም ወይ የሚለውን ላይ ነበረ ልባችን ተንጠልጥሎ ያለቀው። እንግዲህ እንደሚመስለኝ አብዛኛው ተመልካቾች የገመትነው ግምት ያው ዝና አያመልጥም እና ሞገስ መድብል ይደርሳል፣ ሞገስ ሊፈታው ሲል መድብል ይደርሳል የሚለውን ግምት ነው የሚሆነው። የገመትነው እንደኔ ከሆነ እንግዲህ ግን የገመትነው ግምታችን ተሳክቷል ማለት ነው። እንግዲህ ሞገስ ዝና መድብል ስለደረሰ ደስ ብሎናል፣ ዝና ስላላመለጠ ማለት ነው። እንግዲህ ሞገስ በዛ በደረሰበት ታይም ግን የተፈጠረው ነገር አሪፍም ጥሩም አይባልም፣ ግን ጥሩም መጥፎም አይባልም ማለቴ ያው እንግዲህ ዝና ነገሮችን ለማቀሳሰር እየሞከረ ነው ማለት ነው። ግን መድብል ብዙ የተደረረቡ ነገሮች ስላሉበት እነሱን ፊክስ ላድርግ ብሎ ይሁን አላቅም ሰምቶ እንዳልሰማ ዝና እንግዲህ ዝም ብሎታል ማለት ነው። ዝና የብሩክን ሚስት ሞገስ እንደሚያባልግ ለመድብል ተናግሯል ማለት ነው። ያው እውነት ነው ወይ ምናምን ብሏል። እንግዲህ ያንን ሰምቶ እንዳልሰማ አልፎታል ማለት ነው። እንግዲህ ሞገስም ለማቀሳሰር ስለሞከረ ነው እንጂ እኔ እንደዛ አምነኸው ነው ወይ እኔ እንደዛ አላረግም ምናምን ብሏል። እንግዲህ ግን ያው ዓለም የሚያውቀው ማን ነው በዛሬ የሚታወቅ ነው ብሎ ነግሮታል። ያው ዝናም እንግዲህ መድብልም ዝም ብሎታል። እንግዲህ የራሱን እርምጃ ያራምዳል ከነገሮች በኋላ። ሞገስም እንግዲህ ያን ነገር ስለተነገረበት በጣም ቆጭቶታል ማለት ነው። ከፊርማውም አላስፈረመም በራሱ ጥፋት እንግዲህ የራሱን ሚስጥር አውጥቷል። በእርግጥ መውጣቱ አይቀርም ይዘገያል እንጂ ግን ወጥቶበታል። ሞገስ ዝና መድብልን አመነው አላመነው የሚለውን እንግዲህ ሌላ ቀን የምናየው የሁለቱን ችግር ከፈታ በኋላ የምናየው ይሆናል። እንግዲህ ያው ስላልተፈረመለት ወስዶ ለሚስቱ ወረቀቱን ሰጥቷል ማለት ነው። ሉላም እንግዲህ እንዴት ነው የተፈረመላት መስሏት ደስ ብሏት ነበረ። እንግዲህ ሳይፈረምላት ነው የቀረው። እሱ ካልገደለ እኔ አይተወኝም፣ ስለዚህ አንተና እኔ ባልና ሚስት ሆነናል ከዚህ በኋላ ብለዋለች ማለት ነው። ያው እንግዲህ እሱ በአንድ በኩል ደስ ብሎታል። ያው ሚስቱ ይሄ ስናፍቀው የነበረው ገላ ነበር እንደዚህ እያለ እያወራት ነበረ። እንግዲህ እሱ ብሩን ባይሰጠኝም ሚስትነቱን ግን አስገድዶ ሊያደርገኝ አይችልም ብላለች።
ማለት እንትና ዝና መድብል ራሱ ብሎታል። አንተ በ21ኛው ክፍለ ዘመን እየኖርክ ይሄንን አስገድዶ ሚስት ማድረግ ይቻላል ወይ? ይሄን ወደድክም ጠላህም ፈረምክም አልፈረምክም እሷ ካንተ ጋር አትሆንም፣ ሚስትህም አትሆንም። ካልወደደችህ ነው በቃ ተዋት፣ ተፋታት ምናምን ብሎታል። እሱም እንግዲህ ሚስት ነኝ ብላ አውጃለታለች። ሞገስም ደስ ብሎታል ማለት ነው። ትንሽ ቅር ያለው ያቺ የማለት ሚስጥር ለእንትና ለዝና ስለተነገረችበት ለመድብል ስለተነገረችበት ትንሽ ቅርወት እያማከራት ነበረ። ስታስበው መድብል ዝናን የሚያምነው ይመስላል ወይ? ደግሞ ካንተ ውጭ አሁን ሰው ስለሌለው ምንም አይልህም ብለዋለች። እንግዲህ ምንም ይበለው ምንም አይበለው ኔክስት ወደፊት ምናይ ይሆናል ማለት ነው። ሶ በትናንትናው እንግዲህ የተፈጠረው ይሄ ነው። ግማሹ ግን እንደው ደግሞ ወደ መጨረሻው ያለው እንግዲህ ማህሌትን እንደንችላል እየተከታተሏት ነበር። እንይዛለን ብለው ነዳጣ መያዙ ቀርቶ ማጅራታቸውን ተመተው ነበር። እንዴት ለኛ ሳታማክሩን ትሄዳላችሁ ምናምን እያላት ነበር ሞገስ። ያው እኛማ ያለችበትን ቦታ ፍንጭ ካየን በኋላ እንነግራችኋለን ብለን ነው ብለው ነበረ። ስጋ ቁጥር ቢሉት ጣፋ እንዲያለ አለመ ዝና አለች። እሷ ደግሞ እቺ መንካላ አሁንም ሁሉም ጠሮባታል። ዝና የለ ብሩክ የለ የውሃ ላይ ኩበት ሆና እኔ መና የምትቀር ነው የሚመስለኝ። እንግዲህ በሌላኛው ፓርት ደግሞ እንግዲህ መድብልና ኤፍራታ ተገናኝተው የሆነ ስምምነት ውስጥ ገብተዋል ማለት ነው። ያ ስምምነት ምንድነው አይደለም እንግዲህ አላወቅንም። አይገዝ ዞሮ እሷ ምሳሌን እንድታስፈታላቸው ይመስለኛል። ምሳሌ እንድታስፈታለትና ሞገስን ማነው ዝና ያለበትን ቦታ ጠቁማቸዋለሁ ብላ ወደ ዝና የሚያመራ መንገድ እንድትመራቸው ይመስለኛል። እንግዲህ እሱ ለቃል የታማኝ ነው። ያንን አላረግም ምናምን ብላ እሷን እንትን ብላው ነበረ። ግን እኔ ለቃል ታማኝ ነኝ፣ እንደዚህ አላረግም አታስቢ ብሏት እንግዲህ ገብታለች። በነፃ አይደለም መላ ደግሞ ወይዬልሻለሁ ብሏታል። እንግዲህ መላማ ይገዛው ነገር የለም። ግን እሷ ያው በእርግጥ ዝናን መድብልን በድለዋለች። ያው ከዛ አንጻርም እና መላም ትወዳለች የማለት ተታደለች መላም ትወዳለች። እስኪ ዙሮ ተባብለዋል። በስተ መጨረሻው አካባቢ ግን የሆነ ማይሆን ነገር ይፈጠራል አይፈጠርም የሚለውን አናቅም። ያው እሷን አግተው ወስደዋታል። እንግዲህ መድብልም በቃሉ መሰረት እኔ ለቃል ታማኝ ነኝ ብሏታል። እየተከታተላት ነበረ በባጃጅ ይደርስባቸዋል ወይ አይደርስባቸውም ወይ ወዴት ነው የሚወስዷት? እኔ ግን እሷን የሚመስለኝ ምሳሌን ከማስፈታታቸው በፊት ልጅቷን አግተው ወስደው ሊያስለፈልፏት ይመስለኛል። እንግዲህ ተናገሪ አትናገሪ እያሉ እሷን አግተው ይሄ ጌሙ ይበላሻል። እንደዛ ከሆነ እሷን አግተው የእውነተኛውን ቦታ ተናገሪ ካሏት መድብል እንዴት ያውቃል ዝና ያለበትን ተናገሪ ካሏት እሷና መድብልና እሷ ኮኔክት ከሆኑ እንኳን ችግር የለውም ይመስለኛል። የሚያመልጡ አይመስለኝም። ዝና የሚወሰድ አይመስለኝም። ያው አሁን መድብል የፈለገው አናቱን ማለት ነው። አናቱን መያዝ ነው። አናቱን ማለት ያው ካሌብን ማግኘት ነው። እሱን ካገኘ ሙሉ ነገሩ ስለሚበታተን ዝናም ያለ ካሌብ ባዶ ስለሆነ ያን ያክል የሚያስፈራ ነገር አይኖረውም ይመስለኛል። እንደዛና እስኪ እንግዲህ እናያለን። ያው ቅድስትም እንግዲህ እንዳዘነች እንደተከዘይላት እኔ ከዚህ ቤት መኖር አልፈልግም ምናምን እነሱ ከሌሉ አገሬ ሄዳለሁ እያለች ነው። እንግዲህ ዳጣ ደግሞ ተቆጥታታለች። ለምንድን ነው ልጅሽ ብትሆን መጨረሻዋን ሳታይ አትሄጂም ነበር? ልጅሽ ስላልሆነች ነው ወይ እንደዚህ የምትዩ ብላታለች ማለት ነው። እንግዲህ በዚህ ሳምንት ያለው ፓርቲ ይህን ይመስላል ማለት ነው። በስተመጨረሻም እንግዲህ ምሳሌ ናት የምታሳዝነው። ምሳሌ እንዴት ነው እዚህ ቤት አልወጣም ወይ አትወስዱኝም ወይ ምናምን እያለችው ነበር። በእርግጥ የሚንከባከባት ሰውዬ ጥሩ ሰውዬ ነው። ያን ያክል እንትን አይደለም፣ አስፈሪም ጨካኝም አይደለም። ግን ደግሞ በስተመጨረሻ ወደ ሱቅ ነው ምናምን ደረሽ ልንጣ ብሎ ሄዶ እሷ እንግዲህ ያው ብዙ ቀኗም ስለሆነ ምግብ ምንም እንደፈለገች ብታገኝ ሆዷን ባይርባትም ግን አየር ምናምን ያስፈልጋታል። እዛ ስለሆነች ያው ከለመደችበት ወጣ ያለ እንትን ስለሆነ ከኖረችበት ወጣ ያለ ነገር ስለሆነ እንግዲህ አሟታል።
ወድቃለች። በዛው ወድቃ ማን ይደርስላት ይሆን? ሰውየው ደርሶ ያሳክማት ይሆን ወይስ ምን? ከዛ ቤት ያስወጧት ይሆን? ምን ይሆን የምናውቀው ነገር የለም። እንግዲህ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን